መጨረሻ ላይ የምናገኘው መልመጃዎች ናቸው። ከነዚህ ውስጥ አንዳንድ ጥያቄ መርጠን ስራና በራሳችሁ ሞር ስትለማመዱ የበለጠ ግልጽ ይሆንላችኋል ማለት ነው። ከዚህ በታች ከተዘረዘሩት መረጃዎች መነሻ በማድረግ ተለዋዋጩን ሊተካ የሚችል ቁጥር ፈልጉ ይለናል። ስለዚህ አንድ ጥያቄ ልስራላችሁና የቀረውን በራሳችሁ ትለማመዳላችሁ። በጣም ቀላል ስለሆነ መጀመሪያው ምንድነው የሚለን ቅድም አሁን ለምሳሌ ስንፈልግ የተጠቀምነው መንገድ ማለት ነው። ስለዚህ የተሰጠንን መመልከት ነው። አሁን ለምሳሌ መጀመሪያው ጥያቄያችን ላይ አማካኝ የተሰጠን፣ ሁለተኛው ሞድ ላይ ነው፣ ሶስተኛው ሞድ ነው፣ ሁለት ሞድ ባለ ሁለት ሞድ ነው፣ አራተኛው ደግሞ ሚዲያን ነው፣ አምስተኛው ደግሞ ሬንጅ ነው። ስለዚህ ትንሽ ከበድ የሚለው አሁን ለምሳሌ ሀመር ውሃ ስለሆነ ባለ ሁለት ሞድ የሆነውን እሱን እንይና ማድረግ ያለብን እዚህ ጋር ቀላሉ ምንድነው አሁን ለምሳሌ አማካኝ ስንፈልግ ምንድነው የምንጠቀመው፣ ሞድ ስንፈልግ ምንድነው የምናደርገው፣ ሚዲያን ስንፈልግ ሬንጅ ስንፈልግ ምንድነው የምናደርገው የሚለውን ሀሳቡን በደንብ ከገባችሁ ጥያቄው ለመስራት ቀላል ነው የሚሆነው። አሁን ለምሳሌ ሀመር ውሃን ስንመለከተው ሁለት ሞድ ሰጥቶናል። ባለ ሁለት ሞድ ነው ማለት ነው። ሀመር ውሃን ነው ባለ ሁለት ሞድ ነው። ሞድ 16 እና 12 ሰጥቶናል። ሞድ ማለት ደግሞ ምንድነው በጣም ድግግሞሽ ያላቸው ቁጥሮች ማለት ነው። እዚህ ጋር ለምሳሌ ስናየው 16 እንዴት ተደግሟል? 16 ድግግሞሹ ስንት ነው? 2። 12 ድግግሞሹ ስንት ነው? 2። ስለዚህ አሁን ሞድ ሰጥቶናል 16 እና 12 ብሎ ከዚህ ቀጥሎ የቀን ዋጋ ፈልጉን የተባለ ነው። ስለዚህ ከትንሽ ወደ ትልቁ እንጻፈው 8 ከዛ በኋላ 9 ይላል። ከዛ ቀጥሎ 12 ድጋሚ 12 ከዛ በኋላ ስንት ይለናል? 13 ከዛ 16 ድጋሚ 16 ከዛ በኋላ እዚህ ጋር የቀረችን ማናት? ቀናት። ስለዚህ ስታስቡት ቀን የት እናስገባት ብለን ስናስበው ቀ ማለት ድግግሞሹ አንድ ነው ተብለናል። ስለዚህ መረጃችን ደግሞ የሚሆነው ከ8 እስከ 16 ነው። ስለዚህ ቀ ሊሆን የሚችለው እዚህ ጋር የጎደለው ቁጥር ማን ነው? 10 ነው ማለት ነው። ስለዚህ ቀ 10 እዚህ ጋር ቀ 10 ብለን ማስገባት እንችላለን ማለት ነው። እንደምታዩት በቀላሉ መንገድ ሁለት ሞድ ከተሰጠን እንደዚህ ማግኘት እንችላለን። ቀ ወይም ደግሞ 10 ወይም ደግሞ 11ም ሊሆን ይችላል። በዚህ መሀል ስለሆነ 10 በ9ና በእንትን መሀል በት ግን ከሁለት አንዱ ነው የሚሆነው። ቀ 10 ወይም 11 ነው የሚሆነው። ድግግሞሹ አንድ የሆነ ቁጥር ይሆናል ማለት ነው። ስለዚህ በእንደዚህ አይነት መንገድ አሁን ለምሳሌ ሞድ ስንፈልግ እንደዚህ ከትንሽ ወደ ትልቁ አስቀምጠን ከዛ በኋላ ድግግሞሽ ያላቸውን ፈልገን መሆኑን ሀሳቡን እናውቃለን። በዛው ልክ ደግሞ አማካኝ ስንፈልግ ደግሞ ደምረን አሁን ለምሳሌ አማካኝ ጠን ነው ፈልጉ የሚለው። ስለዚህ ጠን እንደ ቁጥሮች አድርገን ደምረውና ብዛታቸው ለ6 ነው፣ ለ6 አካፍለን እኩል ይሆናል ስንት ይሆናል? አማካያችን 5 ነው፣ እኩል ይሆናል 5 ነው። ከዛ በኋላ ክሪስ ክሮስ አድርገን የጠን ዋጋ ማግኘት እንችላለን። ሚዲያንም ቢሰጠን ሬንጅም ቢሰጠን በዚሁ መንገድ ሀሳባቸውን ከተረዳን መስራት እንችላለን። ሁለተኛው ምንድነው የሚለን በአንድ ቡድን ውስጥ የሚገኙ ተማሪዎች ክብደታቸው በኪሎግራም አስቀምጠውልናል። ከዛ በኋላ አማካይ ክብደታቸው ነው። ስለዚህ ይሄ መስራት ራሱ አያስፈልገውም፣ በጣም ቀላል ስለሆነ ማለት ነው። ብዛታቸውን እንፈልጋለን። መጀመሪያ ብዛታቸው ስንት ነው? የአምስት ተማሪዎችን የሰራው የአንድ ቡድን ተማሪዎች 5 ናቸው። ክብደታቸው ደግሞ 45፣ 35፣ 50፣ 42፣ 38 ሰጥቶናል። ስለዚህ አማካያቸውን ለመፈለግ ምንድነው የምናደርገው? እነዚህ ክብደታቸውን እንደምርና እናካፍላለን ለብዛታቸው ለ5 ማለት ነው። ክብደታቸው 30 እና 33 ኪሎ ግራም ያላቸው ተማሪዎች በቡድኑ ውስጥ ቢካተቱ አጠቃላይ ተማሪዎች ክብደት አማካይ ስንት ይሆናል? እዚህ ጋር ማስተዋል ያለብን 30 እና 33 ክብደት ያላቸው ስንት ተማሪዎች ተጨመሩ? 2 ተማሪዎች። መጀመሪያ የነበሩን ተማሪዎች ስንት ናቸው? ስንት ቁጥር? 5 ተማሪዎች ነበሩ። ስለዚህ 2 ሲጨመሩ ስንት ተማሪዎች ይኖሩን? በአጠቃላይ 7። ግን 7 አማካይ ስንሰራ ምንድነው የምናደርገው? ጠቅላላ 30 እና 33ንም ከመጀመሪያ ከነበሩን ከ45 ከ35 ከ50 ከ42 እና ከ38 ጋር እንደምራለን። ስለዚህ የምንደምራቸው ቁጥሮች ብዛታቸው ስንት ነው? 7። ስለዚህ 7 ቁጥሮች ደምረን ሲካፈል ለ7 እናደርጋለን። ስለዚህ አማካያችን መጀመሪያ ላይ ከነበረው ይለያል ማለት ነው። የሶስተኛው ብንመለከት አንድ ጥናት እንደሚያመለክተው በከተማችን ውስጥ የሚገኙ 720 ተማሪዎች ወደ ትምህርት ቤት ሲሄዱ የሚጠቀሙት የመጓጓዣ አይነት በሚከተለው ፓይ ቻርት ተቀምጧል ይለናል። ስለዚህ አውቶቡስ ውስጥ የሚገኙ ተማሪዎች ብዛት ስንት ነው? ዝቅተኛ መጓጓዣ አይነት የሚጠቀሙ ተማሪዎች ብዛት ስንት ነው? በእግራቸው የሚመላለሱ ተማሪዎች ብዛት ስንት ነው? ስለዚህ ይሄኛውን ከቅድሙ የሚለየው ምንድነው? እስካሁን ስንሰራ የነበረው በሰንጠረዥ ተሰጠንና ወደ ፓይ ቻርት እንቀይረዋለን። አሁን ግን የተሰጠን ፓይ ቻርቱ ተሰጥቶን ወደ ሰንጠረዥ መቀየር ነው ማለት ነው ሀሳቡ። እዚህ ጋር ምንም የሚከብድ ነገር የለውም። የመጀመሪያው ወደፊት ቀጥታ የሚሄደውን የነበረው ወደ ኋላ መመለስ ነው ማለት ነው። አሁን ለምሳሌ አውቶቡስ የሚጠቀሙ በለው አውቶቡስ ባስ የሚጠቀሙ ማለት ነው። አንበሳ ባስ የሚጠቀሙ ተማሪዎች 130 ዲግሪ ናቸው።
ከ360 130 ዲግሪ ናቸው ማለት ነው። ታክሲ የሚጠቀሙ ታክሲ ናቸው አለን 82% በቀይ የተቀመጡት 82 ዲግሪ። ከዛ በኋላ ሳይክል የሚጠቀሙ ሳይክል እንበለው ሳይክል የሚጠቀሙ ስንት ናቸው? በአረንጓዴ የተጻፉት 7 ዲግሪ። ከዛ በኋላ እግረኛ ደግሞ 78 ዲግሪ። እነዚህን ጠቅላላ እንደምራቸው ስንት ይሆናሉ? 360 ዲግሪ። ስለዚህ በአውቶቡስ ውስጥ የሚገኙ ተማሪ ጠቅላላ ብዛት ስንት ነው ይለናል። በአውቶቡስ ስለዚህ የሚገኙት ጠቅላላ ብዛት ማለት 130 ዲግሪ ነው የሚገልጹልን። ጠቅላላ ተማሪዎቻችን ስንት ናቸው? 720። ስለዚህ አሁን ለምሳሌ አውቶቡስ ውስጥ የሚገኙትን ለመፈለግ ምን ነበር ፎርሙላችን? አውቶቡስ ውስጥ የሚገኙ ተማሪዎች ማለት ብዛታቸው ሲባዛ 360 ዲግሪ ሲካፈል ለጠቅላላ ቁጥራቸው 720 ማለት ነው። ስለዚህ ይሄኛው ተሰጥቶናል። አውቶቡስ ውስጥ የሚገኙት ስንት ተሰጥቶናል? 130 ዲግሪ። ስለዚህ ምንድነው የምናደርገው? ይሄን ክሪስ ክሮስ እናደርጋለን። ስለዚህ 720 ሲባዛ 130 ዲግሪ ይሆናል ብዛት ሲባዛ 360 ዲግሪ። ስለዚህ ሲካፈል ለ360 ዲግሪ ሲካፈል ለ360 ዲግሪ እናደርጋለን እዚህ ጋር። በኋላ ይሄኛው በራሱ ይጣፋልናል። ከዛ በኋላ ይሄን አቃለን የምናገኘው ቁጥር ስንት ምን ይሆናል ማለት ነው? በአውቶቡስ የሚሄዱ ተማሪዎች ብዛት። ያው ይሄን ለእናንተ ተወዋለሁ በቀላሉ እንድትሰሩት። ስለዚህ ይሄን አሁን ራሳችሁ ካልኩሌት አድርጋችሁ ትፈልጉታላችሁ ማለት ነው። አሁን የማንን አሳየዋችሁ? በአውቶቡስ የሚሄዱ ተማሪዎችን ብዛት። ጥያቄዋን በታክሲ የሚሄዱ ቢለን ስለዚህ ምንድነው የምንቀይረው ማለት ነው? እዚህ ጋር 82 አይደለች? እዚህ ጋር 130 ዲግሪ የነበረው ምን እናደርጋለን ማለት ነው? በ82 እንቀይራለን። ከዛ በኋላ ክሪስ ክሮስ ስናደርግ እዚህ ጋር የምትባዛልን ስንት ትሆናለች? 82። ስለዚህ እያንዳንዱን አሁን በራሳችሁ በአውቶቡስ የሚሄዱትን ተማሪዎች ብዛት፣ በታክሲ የሚሄዱትን ብዛት፣ በሳይክል የሚሄዱትን እንዲሁም ደግሞ እግረኛ የሆኑትን እያንዳንዱ ብዛታቸው ማግኘት ትችላላችሁ ማለት ነው። እዚህ ጋር ሌላው ማስተዋል ያለባችሁ ነገር ምንድነው? ያገኛችሁት ብዛት ስትደምሩ ስንት መምጣት አለበት? ጠቅላላ ብዛታቸው እዚህ ጋር 360 ዲግሪ ላይ ይመጣልን። በብዛት ደግሞ ስናየው ስንት ይሆናል ማለት ነው? 720 ተማሪ መምጣት አለበት። ስለዚህ አሁን ለምሳሌ እንዳዘዝኳችሁ ጥያቄውን ከሰራችሁ በኋላ የእያንዳንዱ በአውቶቡስ የሚሄዱትን፣ በታክሲ የሚሄዱትን፣ በሳይክል የሚሄዱትን፣ በእግረኛ የሚሄዱትን ተማሪዎች እያንዳንዳቸውን ብዛት ከፈለጋችሁ በኋላ በዚህ ባሳያችሁ ፎርሙላ መሰረት ስትደምሯቸው 720 ካልመጣላችሁ የሆነ ቦታ ተሳስታችኋል ማለት ነው። ስለዚህ ካልተሳሳታችሁ ደግሞ ያሰራችሁት መልስ ልክ ነው ማለት ነው። ሁለተኛው ደግሞ ምንድነው የሚለን? ዝቅተኛ የመጓጓዣ አይነት የሚጠቀሙ ተማሪዎች ከ360 ዲግሪ ስንመለከተው ዝቅተኛው ቁጥር ስንት ነው? እዚህ ጋር ስናየው 70። ስለዚህ በሳይክል የሚሄዱት ሰዎች ዝቅተኛ ቁጥር ይኖራቸዋል ብለን መገመት እንችላለን። ስዕላችን ላይም ስናየው የሰባው አነስ ያለች ናት ከሌሎቹ። ስለዚህ ይሄ ስዕላችን በእውነተኛ እንትን ላይም አነስ ያለ ይሰጠናል። ስለዚህ አሁን እንዳዘዝኳችሁ አሁን ብዛታቸውን ከሰራችሁ የሳይክል ከሁሉም በሳይክል የሚጓዙት ተጓዦች ከሁሉም ቁጥር ያነሰ መምጣት አለበት ማለት ነው። ስለዚህ ዝቅተኛ የመጓጓዣ አይነት የሚጠቀሙ የሚለው ብዛታቸውን የሳይክል የሚጓዙትን ትሰራላችሁ ማለት ነው። በእግራቸው የሚመላለሱ ተማሪዎች ብዛት ስንት ነው ለሚለው ደግሞ አሁን ባሳያችሁ መንገድ እዚህ ጋር በአውቶቡስ ነበር እዚህ ጋር ስንሰራ የነበረው። እዚህ ጋር ደግሞ በእግር የሚጓዙ ስንት ናቸው? 78 ብለናል። 78 እኩል ይሆናል በኋላ ብዛታቸው ሲባዛ 360 ዲግሪ ሲባዛ በኋላ ሲካፈል ስንት እናደርጋለን? ጠቅላላ ብዛታቸው 720 ዲግሪ። ስለዚህ ክሪስ ክሮስ አድርገን ብዛታችንን እናገኛለን። እቺ ብዛት የምንድን ነው? እግረኛ። ስለዚህ ይሄን በራሳችሁ ስትሉ መሞከር አለባችሁ ማለት ነው። ስለዚህ መልመጃችን ይህን ይመስላል። ይህንን ያው የስድስተኛ ክፍል መጽሐፉ ላይ ታገኙታላችሁ። ይህ ሀሳቡ ከገባችሁ በቀላሉ መስራት ትችላላችሁ። የስድስተኛ ክፍል የምዕራፍ 6 ስለ መረጃ ያወራ ነው ርዕስ ምዕራፍ ይህን ይመስላል።